የሆነ ቀን ግን አእምሮ የተመረምራልና መመርመር ጀመርኩ። ስመረምር ይሄን ከሆስትነቱ የወጣ ቢኖር አዋጅ ገሃነም እናቴ ርስቴ ብሎ መሄድ ነው አለ። አንዴ ወይ አልኩኝ፣ ጠየቅኩ። ሶስቱን ያላየሁት እንዴት ነው ገሃነም የሚፈረድብኝ ብዬ የዛን ቀን ተውኩት እላለሁ። ከአንድ ሳምንት በፊት እንኳን ሙስሊም እስልምና ነው የተከተለው። ሻዳ ያስኩት ልጅ እንኳን ለመጠየቅ አቅም የላቸውም። አይሁድ ኡዘይር የአላህ ልጅ ነው አለች ነው። ከአይሁድ ሴክቶች መካከል ኡዘይር የአላህ ልጅ ነው ማለት ነው። ለምሳሌ አይሁድ ያዕቆብ የአላህ ልጅ ነው ብላ በመጽሐፍ አስቀምጣ የለች ነው። የበኩር ልጄ ነው ብላ ታምን የለ እንዴ? ያዕቆብ የበኩር ልጄ ነው ብሎ ፈጣሪ ተናግሯል ብሎ ይሄ በመጽሐፋቸው የምናገኛቸው ዶክመንትድ የሆነ ነገር ነው። በሁለተኛ ደረጃ ስለ ኡዘይር ወይንም ስለ እዝራ፣ ኡዘይር ማለት እዝራ ማለት፣ ስለ እዝራ ደግሞ ጥንት እዝራ የፈጣሪ ልጅ ነው ብለው የተናገሩ አይሁዶች በዘመናቸው እንደነበረ ማስረጃችን ነው። ይሄ ለምን መገለጥ ነውና፣ ይህ ሪቨሌሽን ነው ወንድሜ። አንተ ማታውቀውን ታሪክ የማያውቀውን ገባህ? ሰነድ የማያውቀውን ነገር ፈጣሪ የገለጠው ሪቨሌሽን ነው፣ መገለጥ ነው። ስለዚህ ከፈጣሪ መገለጥ ጋር ልትከራከር ትሞክራለህ። ስለዚህ አሁን የኔ ጥያቄ ጊዜ ደርሷል። አለ ሬድ ቲም አለ ወንድሜ። ይሄም እኔ ያልኩህ እኔ የጠየቅኩህ ሌላ፣ አንተ የምመልሰው ሌላ። ኦኬ አሁን እኔ በነገራችን ላይ አንተ ከታች ያላችሁ 67 ሰዎች እንደዚህ በጣም የሚያደርጉ ውይይት የሚያደርጉ ሰዎች የመጨረሻ ርቀታቸው ኢስላም ነው። በነገራችን ላይ እስልምና ነው። ምን ፖለቲካው ነው? አንተ ራሱ እስልምና ውስጥ መበርከት አበረክት ሜቻይና ሆነ እንደምትወጣ እኔ ያስይዛለሁ ወንድሜ። እኔ ቢያንስ እንደው የብሬ ነው እኔ እውነቴን ነው። እኔ አንድ ነገር ልንገርህ። ቆይ እኔ ባህሪዬን ስለማታውቅ የኔን ባህሪ በጣም የሚገርምህ ነገር፣ እኔ በባህሪዬ ለገባኝ ነገር ነው የምኖረው፣ ላልተረዳሁት ነገር አልኖርም። አሁን አንተ እኔ ለገባኝ ነገር አባቴን እክዳለሁ። አይገባህም። በነገራችን ላይ አባት መካድ ምን ማለት እንደሆነ ሰው አሁን እኔ አባቴ ሰዎች ከታች ያላችሁ 65 ሰዎች ዩኒቴሪያን ክርስቲያን አንተ አቀልል በእናትህ በእኔ በእምነት እኔ አንተን አከፍራለሁ። ትልቅ ሰው እኔ በእድሜ ከኔ የምትበልጥ ይመስለኛል። እኔ ወጣት ነኝ። እሺ እበልጥሃለሁ፣ ችግር የለም። አሁን ማስረጃ ልስጣችሁ። በነገራችን ላይ እኔ አባቴ እየሞተ ኧረ ይሄን እምነትህን ተው አለ። ሙት፣ እኔ ምን አገባኝ አልኩት። የአባት ምርቃት አልተቀበልክማ? የአባት ምርቃት በአይሁድ እምነት፣ በነገራችን ላይ በአይሁድ እምነት አባትህ ሌላ አምላክና አምልክ ቢል ግደለው ብሎ እንደሚያስቀምጥ ታውቃለህ አታውቅም? ቤሪ መልሱት ይህ ኡዘይር ያላህ ልጅ ነው ለማለታቸው እዚህ ላሳይ ነበረ፣ ግን አወጣጡም ቢያለኝ አፖክሮፋ ካደረጉት መጽሐፍ አለ እዚህ ላይ። ይሄ አፖክሮፋ ነው። ከዛ እዚህ ላይ ከዛ እዚህ ሁለተኛው አለ አይደለ? ምዕራፍ 2 ቁጥር 47 ላይ ያለ ማለት ነው። ግን አወጣጡን አልችልበት አልኩ። ቆይ መልሱት አንዴ፣ ሬድ ምን መልሱት። በነገራችን ላይ ለምንድን ነው የወጣው? አስወጥታችሁት ነው እንደ ሞዴሬተሮች አታስወጡ። አረ የለም ደብዛው ጠፍቷል። በነገራችን ላይ ኢስላም ላይ እና እስልምና ላይ እና ቁርአን ላይ እና ሐዲስ ላይ ለሚያነሷቸው ጥያቄዎች የቲክቶክ አርበኛ እንጂ የእውቀት አርበኛ አይደሉም። የቲክቶክ እና እውቀትና ቲክታክ ይለያያል። በነገራችን ላይ ቲክታክ ማለት የቃረቡትን ነው የሚያወሩት፣ ከየቦታው የቃረቡትን ማለት ነው። ሲፈልግ የሆነ ቦታ የሰማውን ምናምን። ይሄ ቲክታክ ብዙ ሐሳቦችን ስለሚያንቀሳቅስ ማለት ብዙ ሐሳቦችን የሆነ ቦታ ይቃረብና ሐዲስ ነበር እንደዚህ ምናምን እንደዚህ ቁርአን እንደዚህ ምናምን ብትጠይቁት ቁርአኑንም አንብቦ አያውቀውም፣
ሐዲሱንም አይቶ አያውቀውም በትክክሉ። እና አርበኝነታቸው ቲክታክ ላይ ነው። የቲክታክ ሰዎች ናቸው እነዚህ፣ መንፈሳዊ ሰዎች አይደሉም። ወደ መጽሐፍ ቅዱስ ስንገባ ግን እኔ አሁን መጽሐፍ ቅዱስ ላይ ይታያል። አንዴ አባን ሰላም ልበላቸው። አባ እንዴት ኖት? ገባሁት። ጤና ይስጥልኝ። ሁላችሁ ሰላም ናችሁ? ደህና ኖት አባ? ከቤሪያ ጋር ላስተዋውቅሽ እኮ ነው የጠራሁት። ሰላም ነው? ያታውቁት አብዱላ የሚለው አጠገቤ ያለ ነው። እሺ ጥሩ በቃ በቅርብ ነው የሰለመው አባ ነው። አረ ጥሩ ነው፣ ደስ ይላል። ነፃነት ነው። ደስ ይለኛል። እሺ ፎሎ አድርጉት አባ። ጎበዝ የማን አባት ናቸው? አባ ቄስ ነበሩ በፊት ነው። የአብደላ አነጋገር ነው ያሳቀኝ። የማን አባት ናቸው? አይ አሁን ቄስ ናቸው። የየትኛው ወገን አባት? እኔ ማንም ወገን አይደለሁም። አብደላ እኔ ቲክታክ ብዙ ነገር ያመጣልና ቲክታክ ላይ ሲፈልጉ ሰዎች የእንትና አባት ሲፈልግ ቅዱስ እንትና ምናምን ይላል ራሱንና እኔ እንትን ነው ለዛ ነው። ይቅርታ። ችግር የለም። እሺ እንግዲህ ከዚህ ቀድሞ ክርስትና ውስጥ ከነበሩና አሁን ደግሞ ወደ ኢስላም ወደ ቀጥተኛው መንገድ ከመጡ አላህ ይህንን ስለሰጠውት እና እውነት እንዲበራሉት ልቦትንና አእምሮትን ስለከፈተ አላህ ይመስገን፣ ፈጣሪ ይመስገን። እንግዲህ እኔ በቅርብ ነው አልሰለሙም ገና እንትን እያሉ አልሰለሙም። ኦኬ ካልሰለሙም እንግዲህ ፈጣሪ ሂዳያ ይስጦት፣ መገለጥን የልብ ብርሃንን ይስጦት፣ የአምላክን ብቸኝነት እንዲረዱ ያድርጉት። ያንን ነው ማለት የምወደው። ገለጡ እንፈልገዋለን። እውነት ነው፣ በትክክል አዎ። የአምላክን ብቸኝነት የሚያረጋግጥ የልብ እርሱም አባት ማለት አባትነት እንግዲህ ከክህነት አንጻር ነው በስላሴ እምነት መረዳት ውስጥ የሚነገረው። ያው ክህነት ደግሞ ሲጀመር ከድቁና ነው። ከዛ በሁለት አይነት ዘርፍ በክህነት ወይንም አገልግሎቱ በድንግልናና በጋብቻ ከዛ ቀጥሎ ደግሞ በእውቀት እያደገ ይሄዳል። እርሱ አባትነትን ወይንም ክህነትን ከማረግ አንጻር ነው የተጠሩበት ወይንስ ከእድሜ አንጻር ነው? በክርስትና ለማወቅ ያክል ነው። አይ ችግር የለውም። ለማንኛውም አስቀድሜ ባትሪ ከዘጋብኝ እንትን እንዳትሉ፣ ትንሽ ፐርሰንት ነው ያለው። እኔ በቤተክርስቲያን ውስጥ የተማርኩ ሰው ነኝ። ከእውቀት አንጻር ነው። ኦኬ እሺ። አሁን በጣም ጥያቄ የሚሆንብን ነገር አለ። ከእውቀት አንጻር ከሆኑ እንግዲህ ወይ መጽሐፍት ቤት አልፈዋል። መጽሐፍት ቤት ባያልፉ እንዲሁ ደግሞ ከተቋማት ውስጥ ተምረው ሊሆን ይችላል። አይዶ ነው መጋቤ ብሉይም መጋቤ ሐዲስም ሊሆኑ ይችላሉ። የአንድ ነገር መምህር ሊሆኑ ይችላሉ። እኛ ባደግንበት በትሪቲ እምነት የስላሴ እምነት ውስጥ ለርሶ ለማስታወስ ያክል እንጂ ለማስተማር ሳይሆን የዘወትር ጸሎት ላይ ዘወትር በምትባለው ክፍል አራተኛው ክፍል ላይ ጸሎታ ሃይማኖት፣ እቺ ጸሎታ ሃይማኖት ደግሞ የኒቂያ የእምነት ድንጋጌ የ318ቱ አባቶች እምነትና አስተምህሮ እንደሆነ ያውቃሉ አይደል አባ? ጸሎታ ሃይማኖት ድንጋጌ አባቶች ጸሎታ ሃይማኖት አው ልክ ነው እንዳልከው ነው። በዚህ ውስጥ እኛ ጥያቄ የሚሆነን አንድ ነገር አለ። እንግዲህ ናምን ባዶ አምላክ እግዚአብሔር አባዜ ኩሉ ገባሬ ሰማያት በግዙ ይላልና ወደ አማርኛው በአንድ አምላክ ሰማይና ምድርን በፈጠረ በእግዚአብሔር አብ እናምናለን። ዓለም ሳይፈጠር ከእርሱ ጋር በነበረ በተወለደ እንጂ ባልተፈጠረ
በባህሪው ከአብ ጋር በሚስተካከል ይላል እና ቀጥሎ ከአምላክ የተገኘ እውነተኛ አምላክ የተወለደ እንጂ ያልተፈጠረ ይላል። ይሄ ኮንሰፕት ምንን የሚያስረዳ ነው? ከአምላክ የተገኘ እውነተኛ አምላክ የተወለደ እንጂ ያልተፈጠረ ሲል ከአምላክ የተገኘ ሲል ከአምላክ የተገኘ አምላክ ብሎ የቀድሞ አምላክ አስገኘ ሁለተኛው አምላክ ደግሞ የተገኘ እንደሆነ አይነት ኮንሰፕት ነው የሚያስቀምጠው። ይሄ ሰዎች የማያውቁትን ዝም ብለው ግምታዊ ንግግር ብያለፍኩት ነገር ነው። ይሄ የሚገርም ነገር ማለት ነው። እኛውም ብዙ አመት መጽሐፍን ሳነብና ሳጠና በትርጓሜ ሁሉ ተምሬያለሁ። 81ዱን ማለት ነው። ይሄ ከአእምሮ በላይ የሆነ በቃ በግልጹ አሁን ይሄን ለማብራራት እንደው በቃ ሃይማኖተኛ ያልሆነ ሰውም እኮ በአእምሮ የሰው ልጅ ትልቁ ነገር መምህር አእምሮ ነው፣ ህሊና ነው። አሁን እዚህ ጋር ልጅ አባት የሚለው ነገር እኔ በየትኛው አእምሮ ነው የሚብራራው ነው? መጽሐፉ ልክ ነህ አንተም እንደምታውቀው እኔም እንዳውቀው የተጻፈ ነገር መለኮት አለ እንዲህ ብሎ ምናምን ነገር፣ ግን ይሄ ከአእምሮ ውጭ ነው ባይነኝ እኔ ሲጀመር ማለት ነው። እንዴ ይሄ ልጅ አባት የሚለው ነገር እንዴት አድርገህ ነው አሁን አንተ በሰማይ ያለ ነገር እንደዚህ ብሎ በዚህ ላይ እግዚአብሔርን የዮሐንስ ወንጌል ማንም አላየውም ይላል። አንድ ሰው እግዚአብሔርን ያየው የለም፣ ትክክል ነው። ግን ደግሞ ልጅ አባት የሚለው ነገር እንደ በቃ ሰዎች የማያውቁትን ግምታዊ ያደረጉት ነገር ነው ባጭሩ ማለት ነው። በትክክል እኔ እንደው አሁን ከተናገሩት ንግግር ስህተት አለ ብዬ አላምንም። እኔ ወደ ኢስላም ወደ እውነተኛውና ወደ ቀጥተኛው ትምህርት ስመጣ የሥላሴን ትምህርት እና የመጽሐፍ ቅዱስን አስተምህሮ ውሸት ነው በማለት ነው የመጣሁት። እንግዲህ እኔ በክርስትና ስሜ ተወልደ መድህን ነኝ እና ያደኩበት ቤተ እምነት ደግሞ ኦርቶዶክስ ነው ከልጅነት እስከ ዕውቀት ማለት ነው። እና በዛ ውስጥ እንግዲህ በዛ ውስጥ ስናድግ እንግዲህ መልእክተ ዮሐንስ ብለን ተምረን ከዛ በኋላ ማለፍ ባለብን መስመር እናልፋለን፣ ፊደል ቆጥረን ማለት ነው። የሃይማኖት መሰረታዊ ትምህርቶችን ወይንም ሚስጥራተ ቤተክርስቲያን አዕማድ ሚስጥሮች የሚባሉትን 5ቱን እንዲሁም ደግሞ ንዑስ ሚስጥሮች የሚባሉትን 7ቱን ሚስጥራተ ቤተክርስቲያንና አዕማደ ሚስጥራትን እንማራለን። ይሄ የእምነታችን መሰረት ነው ብለን እናውጃለን። በልጅነት በተጠመቅነው ጥምቀት ላይ ዕውቀትና እውነትን እናክላለን ብለን እንረዳለን። እኔ ግን ጥያቄ ሆነብኝ የትሪኒቲ ትምህርተ ሥላሴ ወይንም ሚስጥረ ሥላሴ፣ ትምህርተ ክርስቶስ ወይንም ሚስጥረ ክርስቶስ ወይንም ሚስጥረ ስጋዌ፣ ትምህርተ ቁርባን፣ ትምህርተ ትንሣኤ ሙታን፣ ትምህርተ ጥምቀት፣ እነዚህ ነገሮች በጣም ነው ጥያቄ ቢሆኑብኝ ዶክትሪኑን ለማሰላሰልና ለማየት አባቶችን ለመጠየቅ ሞከርኩኝ እና አባቶች ራሱ አያውቋቸውም። አንዳንዶች አባቶች እኛ የአገልግሎት ትምህርት እንጂ የመጽሐፍት ትምህርት አልተማርንም የሚሉም አባቶች አሉ። የአገልግሎት ትምህርት እንግዲህ እርሶ ያውቃሉ፣ ቅዳሴውን፣ ዜማውን፣ ቅኔውን በማህሌትና በግብር ጊዜ ወይንም በስራ በቅዳሴ ጊዜ ለማገልገል የሚሆነውን ነገር ነው የሚማሩት። እና አንዳንዶቹ የመጽሐፍት መምህር ካልሆኑ በስተቀር ይሄ ነገርን በጥልቅ የሚያስተምሩ የሚያስረዱ የሉም ከስብከት በዘለለ ማለት ነው። እና እኔ ጥያቄው ነብኝ አባ ትምህርተ ሥላሴ ወይንም ሚስጥረ ሥላሴ አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ምናምን አምላክ አምላክን ወለደው፣ አምላክ አምላክን ላከ፣ አምላክ አምላክን ያሰርጻል፣ አንዱ አስራጭ ሌላው ይሄ ኮንሰፕቱ በራሱ ወይንም 318ቱ ሊቃውንት አስተምረውታል። የአባቶቻችን ሃይማኖት ነው ተብሎ ሰው የሚያነበንበው ትምህርት ጥያቄ ነው የሚሆንብኝ ከመጽሐፍ ቅዱስ አንፃር። መጽሐፍ ቅዱስን ስገልጥ ደግሞ የአምላክን ምንነትና ማንነት ሲያስረዳ አንድ ማንነት እንዳለ ወይንም አንድ አካል እንዳለ ነው። ማንነት የምንለው እንግዲህ አካል ነው። በሥላሴ ትምህርት ፍጹም ገጽ ፍጹም አካል አለው አብም ወልድም መንፈስ ቅዱስም የሚባለው ማለት ነው። በመጽሐፍ ቅዱስ ቃል ደግሞ ማንነት ይባላል። አንድ ማንነት እንዳለው ይናገራል መጽሐፍ። ያን ማንነት ደግሞ የአምላክን ማንነት ለአብ በብቸኝነት ይሰጣል። ኤፌሶን መልእክት ምዕራፍ 4 ቁጥር 6 ላይ አንድ አምላክ አብ አለን ይላል። ቆሮንቶስ መጽሐፍ ምዕራፍ 8 ላይ ከሱ በቀር ሌላ የለንም አናውቅም ነው የሚለው። ጭራሽ እኛ ሌላ አናውቅም ይላል።
ስለ ኢየሱስ ሲነግረን ግን መልእክተኝነቱን ነው የሚነግረን። እንግዲህ ባደኩበት ቤት በእውቀት እና በትምህርት ስላደኩኝ ያ እውቀት ያስፈራራኝ ነበር። ኢስላምን ወደ ኢስላም እና ወደ አንድ አምላክ ትምህርት ለመምጣት ስንደረደ ያስፈራራኛል። የነገሩኝ ነገር ከልጅነቴ ድግ እያልኩ ባደኩበት ያስፈራራኛል። እውቀቱ እኮ ነው የሚያስፈራራኝ አባ። አንዳንዴም ያ የሚያስፈራራኝ እውቀት ሰይጣንም እንዲመስለኝ ይነግሩኛል። ሰይጣን አይደለም የነገሩኝ እውቀት እኮ ነው። ቀድሞ ያሳደጉብኝ ያ እውቀት ነፍሴን እያስጨነቃት እኮ ነው። እና ያው እውቀት የሚፈተሸውና የሚፈተለው ከእውቀት የምንታጠበው በሌላ እውቀት ነው። ስለዚህ መጽሐፉን ስፈትሸው ከዘዳግም እስከ ከዘፍጥረት እስከ ራእይ ከህጉ መጽሐፍ ከዘዳግም እስከ አዲስ ኪዳን እስከ ጳውሎስ ማብራሪያ ስፈትሽ መጽሐፍ ላይ አንድ ማንነት አንድ አምላክ ነው ያለው። ያ አምላክ ደግሞ በሁሉም የሚመለክ ኢየሱስም ራሱ የሚያመልከው አምላክ ሆኖ ቁጭ ብሏል። እና የሥላሴን ትምህርት አሁን እርሶ እንዴት እየመዘኑት ነው? እስቲ ከዶክትሪን አንፃር ለምሳሌ አሁን አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ይላል። ለምሳሌ ወልድን ወለደ መንፈስ ቅዱስን አሰረጸ ነው ከኦርቶዶክስ ትሪኒቲ ኮንሰፕት አንፃር። ይሄ ራሱ ለኔ ለብዙ ጊዜ ጥያቄ የነበረብኝ ሁኔታ ነው። ይሄ አሁን ይሄ ምንም ራሱ በአእምሮዬ ያልገባኝ ነገር ነው። ከትምህርቱ አብራራው ብትለኝ የተማርኩትን ላብራራው እችላለሁ፣ ግን ያምሮዬን አላሳመነኝም። በቃ የተጻፈው ነገር ሁሉ በምድራዊ ነገር ይሄ በወይን በግንድ በሰው በቃል በስተንፋስ በልብ የሚመሰሉ አሉ። በወተት አሊብ ወልድ ወሊድ መንፈስ ቅዱስ አሊብ አንድ አሊብ ብሎ ብዙ አይነት ነገር አለ በትምህርት ውስጥ። ግን እኔ ለአእምሮ ያልረዳኝ ነው ያለኝ ነገር ብልብል በቃ እንዳለ በዚህ ብል በዚያ በወጣ የባሰ ማለት ነው። እና ይሄ ለአእምሮ አይረዳም ሲጀመር ማለት ነው። ለኔ አልገባኝም። በቃ የግል ጥያቄ ሆነ የቀረው ይሄ ራሱ እንደው ፈጣሪ እውነተኛውን መንገድ ያቀናሉትና እውነት ነው። እንግዲህ ከሆነ ከግንድ አንፃር አሁን እንደተና ከፀሐይ አንፃር ከወተት ምናምን ይነገራል በዛው እንግዲህ ትሪኒቲ ነገር ግን የሚገርሞት ነገር የሥላሴ ትምህርት አሁን ይሄ ከዶክትሪን አንፃር እኛ በክርስትና ትምህርት ውስጥ ለምሳሌ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት በሚባለው ውስጥ እንደው እናገኘዋለን ብለን እናስባለን እንጂ የሥላሴ ትምህርት እኮ ከክርስትና ክርስቲያኒቲ ይሄ የኒቂያ ጉባኤ ከመደረጉ አሪዮስን አወገዘን ከመባሉ በፊት በዓለም ላይና በምድር ላይ ነበር። ከባቢሎን ምስረታ ጀምሮ አባ የሚገርሞት ነገር ማለት ነው። በአፍሪካም በአውሮፓም የዚህ ትምህርት ጽንስ አለ። ስያሜው በራሱ ማለት ነው እንግዲህ በግሪኩ ተርቱሊያን ትሪኒታስ ብሎ ጠራው፣ ወይንም ሶስትነትን በአንድነት የሚያሳይ ቃል ተጠቀመ። በእንግሊዝኛው ትሪኒታስ ከሚለው ቃል ወሰዱና ደግሞ እነሱ ትሪኒቲ ወይንም ትሪ ኤንድ ዩኒቲ ሶስትነትን በአንድነት የሚያሳይ ወደኛ ወደ ግዙ ስንመጣ ደግሞ ስሉስ አሃዱ ወይንም ሥላሴ ሶስትነትን የሚያመለክት ተጠቀሙ። ይሄ ትምህርት ግን ከክርስቶስ ልደት በፊት የነበረ ነው በዓለም ላይ። እስራኤላውያን ይህንን ትምህርት እንዳይከተሉ ፈጣሪ ያወግዛቸው ነበር፣ ይከለክላቸው ነበር፣ ወደ አሕዛብ መንደር እንዳይሄዱ ማለት ነው። እና ይሄ ትምህርት የሚገርሞት በግብጽ እና በህንድ በቻይና በዚህ በሩቅ ምስራቅ አካባቢ ስያሜው በራሱ አለ ከጥንት ጀምሮ። አንዳንዶቹ ትሪሙርቲ ተብሎ የሚጠሩ ትሪካያ ተብሎ የሚጠሩ የትሪኒቲ ትምህርቶች አሉ የሚገርሙት። እና ከዛ በኋላ ነው ይሄ ራሱን ወደ ክርስቲያኒቲ ያስጠጋ። እንግዲህ ክርስትና የሚባለው ትምህርት የተጀመረበትና ያደገበት ሁኔታ መመልከት ይቻላል። ግን ይሄ ሐዋርያት አይሁዶች ናቸው የሚገርሙት። አይሁድ ደግሞ ወይንም እስራኤላውያን አምላክን በአንድነትና በብቸኝነት እንዲያመልኩ ግዝት ጭምር የመጣላቸው ናቸው። እስራኤሎች ስማ ጌታ ህጉ በራሱ ያወግዛቸዋል። እስራኤሎች ስማ ጌታ አምላካችን አንዱ እሱ በፍጹም ነፍስ ውደድ ተብለው ትእዛዝ አላቸው። ክርስትና ሲመጣ ግን
ጉባኤው ላይ 318 መካከል አይሁዶች የሉም እኮ የተነሱ ሰዎች። አሁን ለምሳሌ አትናቲያስን ብንጠራ ሊቢያዊ ነው። ከአፍሪካ የሄዱ ከአውሮፓ የመጡ 318 ሰዎች ናቸው ደነገጉ የሚባሉት። ህግ ያልተሰጣቸው ልጅነትና ክብርን የማያውቁ። ሮሜ መልእክት ምዕራፍ 9 ላይ አባ የሚናገረው ልጅነትና ክብር የህግን መሰጠት የተስፋውም ቃላት ለእነርሱ ናቸውና እነርሱ እስራኤላውያን ናቸው የሚል። እስራኤላውያን ያውቁታል የአምላክን ብቸኝነት። እስካሁንም ይናገራሉ፣ ይመሰክራሉ። አምላካችን ብቸኛ ነው ከግብጽ ያወጣን ብለው ማለት ፋሲካን ያደርጉለታል። ከልጅ ልጃቸው ያስተምሩ። 318 መካከል ግን ያደረጉት ነገር ምንድነው? ክርስትናን ከእስራኤል ነጠሉ። ራሱን ብቻውን እንዲቆም አምላክ ዲዛይን አደረጉለት። ይህ ነው በኒቂያ ጉባኤ የተከሰተው በ325 ዓመተ ምህረት። ከዛ ኤፌሶንም ሲመጣ ቀልቄዶንም ትምህርቶች ሲመጡ እንደዛ ዴቨሎፕ እያደረገ ራሱ ሄደ። ራሱን እያሳደገ እያደረጀ ትምህርቱ መልክና ቅርጽ ይዛለው እያለ መንፈስ ቅዱስን ኤፌሶን ላይ ጨምሩ ምናምን እና ምን አደረጉት? ቅርጽና ይዘቱን እያደራጁ ሄዱ፣ እያሳደጉት ማለት ነው። ሐዋርያትንና ነቢያትን ብንጠይቅ መጽሐፍ ቅዱስን ብንመረምር ግን የትሪኒቲ የሚባለውን ነገር አያውቁትም። ኢየሱስ ለምሳሌ የዮሐንስ ወንጌል ላይ እኔ ለአብ እሰግዳለሁ ነው ያለው። እንግዲህ አእምሯችን እንዲፈራ ኢየሱስ ሲባል አምላክ ተብለን እንድናስብ ነው የተደረገው፣ እንድንፈራ በጭንቅላታችን። ነጭና ወረቀት ሕፃንና ወረቀት ነው የሚባለው፣ የያዘውን አይለቅም እንደሚባል በልጅነታችን የቀረጹብን ነገር ነው እና ይሄ የልጅነት አእምሮ የቀረጸው ነገር ደግሞ በጣም እንትን ነው። እንደ እጅና እግር እንደ አንድ አካል ነው ከራሳችን ጋር የሚያድገው እውቀቱ ማለት ነው። እና ያ ነገር ነው የሚያስፈራራን እንጂ እውነት የለውም፣ እዛ ህይወት የለውም። ያስፈራራናል እንጂ ነፍሳችንን ያስጨንቃታል እንጂ ያ እውቀት። እና እኔ እንደው ፈጣሪ የልብን ብርሃን ሰጥቶት ወደ ኢስላም ወደ አንድ አምላክ ወደ ብቸኛው አስተምህሮ ራስዎንም ቤተሰቦንም በእርሶ ውስጥም ያለውን ዘር ያድኑ ዘንድ ያድኑ ዘንድ ይሆኑልዎት። ምክንያቱም ያ የሐዋርያት ሥራ ላይ ያለው ያ ግሪካዊ አሕዛብ ወታደር ምንድነው የተባለው? አንተና ቤተሰብህን ታድና። መዳን ያለው ደግሞ በምን ውስጥ ነው? በአንድ አምላክ ትምህርት ውስጥ ነው። አንተ ብቻ እውነተኛ አምላክ የሆንከውን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ነው። ኢየሱስ መልእክተኛ ነው። አምላክ ብቸኛ ነው። ኢየሱስ ራሱ አምላክን ያመልካል። ለአብ እንሰግዳለን ያለው ለአብ ዘምራለሁ ብሏል ኢየሱስ። የሐዋርያት ሥራ ላይ እንዲሁ የዕብራውያን መጽሐፍ ምዕራፍ 2 ቁጥር 13 ላይ ስምህን ለወንድሞቼ እነግራቸዋለሁ በማህበር መካከል በዜማ አመሰግናለሁ። እና እስቲ ሐሳብ ካሉት መጨመር ይችላሉ። ይሄን ሶስትነቱን ጥሶ እንትን ያለ ዳሪዮስ ነው አንጀቱ ተዘርግፎ ይሞታል በግንባሩ ተደፍቶ የሚል ትምህርት ብዙ ጊዜ ስለሚቃጭል ስለምንማር እና የሆነ ቀን ግን አእምሮ ይተመረምራልና መመርመር ጀመርኩ። ስመረምር ይሄን ከሶስትነቱ የወጣ ቢኖር አዋጅ ገሃነም እናቴ ርስቴ ብሎ መሄድ ነው አለ። አንዴ ዋይ አልኩኝ፣ ጠየቅኩ። ሶስቱን ያላየሁት እንዴት ነው ገሃነም የሚፈረድብኝ ብዬ የዛን ቀን ተውኩት እላለሁ። እንደው እኔ ጎልድ እስልምናን አልተቀበሉም የነብዩ መሐመድን ነብይነት አልተቀበሉም የሚለው ነገር እንጂ በአባ ውስጥ የአምላክ ብቸኝነት የበራ ይመስለኛል። እንደው እኔ የኢስላምን እውነተኝነት እንዴት እንዳረጋገጥኩ እንደ ማስረጃ አንድ ነገር ላስቀምጥሎትና በመጀመሪያ ነብዩ መሐመድ አንድ ነብይ እንግዲህ ነብይ ነው ለምን ተባለ? እንዴትስ ነብይነቱን ማረጋገጥ ይቻላል ነው ጥያቄው። እኛ ያልተወለድንበት ዘመን የተገለጡ ነቢያትን በምን አይነት መንገድ እናረጋግጣለን? ለምሳሌ አሁን ነብዩ መሐመድ የአንድ አምላክን ትምህርት አስተምሯል። በብቸኝነት ልንገዛው እና ልንከተለው የሚገባ አምላክ እንዳለ እና እሱ አምላክ ደግሞ ነቢያትን በሙሉ እንደላከ ለዛ ማስረጃነት ደግሞ በቁርአን ውስጥ ታሪካቸውን እንደተረከ እናያለን። ለምሳሌ ስለ ኢሳ ተርኳል፣ ስለ ዳውድ ተርኳል፣ ስለ ሱሌማን ተርኳል፣ ስለ ኢብራሂም፣ ስለ ያዕቆብ፣ ስለ ኢስማኤል፣ ስለ ተለያዩ ስለ ዳውድ
እና መጽሐፍቶቻቸው በራሱ ከራሱ ዘንድ እንደነበረ እነዛ ለምሳሌ ለዳውድ ዘቡርን፣ ለኢሳ ኢንጂልን፣ ለሙሳ ተውራትን ሰጥቻለሁ በሚል በቁርአን ውስጥ ተረካውን ያረጋግጥልናል። እነዛ መጽሐፍት እና መገለጦች ህዝቦቻቸው እንዲመሩባቸው የሰጠዋቸው መጽሐፍት ነው በሚል ቁርአን ስለነዛ መጽሐፍት ስልጣናዊነትና ከአምላክ ዘንድ ስለመሆናቸው ማረጋገጫ አድርጎ ከነዛ መጽሐፍት ጠቅሶ ያብራራል አምላክ በቁርአን ውስጥ ማለት ነው። አንዳንድ ሰዎች የሚገርሙት ነገር ቁርአን በቶራ እንዲህ ተብሏል፣ በኢንጂል እንዲህ ተብሏል፣ በዘቡርም የአምላክ መጽሐፍ ነው ብሎ ሲያመላክትና ሲያረጋግጥ ምን ይላሉ? ኮፒ አድርጎ ነው። ከየት? ከመጽሐፍ ቅዱስ። እንደው የሚያስቅ አርጊውመንት ያመጣሉ። በጣም የሚያስቅ የጅል አርጊውመንት ማለት ነው። ለምሳሌ የራሳቸው ሐዋርያትና ነቢያት የራሳቸው አባቶች ለምሳሌ ጳውሎስ ከብሉይ ኪዳን መጽሐፍት እየጠቀሰ ይጽፋል ዕብራውያን መጽሐፍ ምዕራፍ 1 ላይ። ታዲያ ጳውሎስ ኮፒ እያደረገ ነው ሊሉን ነው? ኢየሱስ ራሱ ከዘዳግም ላይ ከተለያዩ መጽሐፍቶች ለምሳሌ ኢሳይያስ መጽሐፍ ምዕራፍ 53 ምዕራፍ 59 እያነበበ ለምሳሌ ሉቃስ ወንጌል ምዕራፍ 4 ላይ ምንድነው የጌታ መንፈስ በእኔ ላይ ነው ለድሆች ወንጌል ሰብክ ዘንድ ቀብቶኛል የሚለውን ብሎ ከመጽሐፍ ከኢሳይያስ መጽሐፍ አምጥቶ ኮፒ ያደረገ እያሉ ነው። ስለራሳቸው መጽሐፍ በመጀመሪያ መረዳታቸው እንዴት ነው የሚለውን እንዲያዩ ነው። ታዲያ ወደ ኢስላም ስንመጣ ቁርአን ላይ ከቀደሙት መጽሐፍቶች እንዲህ ተብሏል ሲባል ፈጣሪ ኮፒ ያደረገ አይደለም። እንዴት ነው አንድ ሌባ ከግራ ኪሱ ሰርቆ በቀኝ ኪሱ የሚያስቀምጠው? እንደዛ ያው ነው። ነገር ግን ለምንድን ነው ታዲያ ቁርአን ውስጥ በተገለጠው መገለጥ ውስጥ በተውራህ ያለውን ትእዛዝ፣ በኢንጂል ያለውን ታሪክ፣ በዘቡርን ከአምላክ ስለመሆኑ የሚያረጋግጠው ብለን ስንፈትሽ አምላክ ለቀደሙት ነቢያቶች የሰጠውን ስልጣናዊ ቃል ማረጋገጫ አድርጎ እዚህ ጋር እያብራራል። ማረጋገጫ አድርጎ እዚህ ጋር ለማረጋገጥ የመጣም መገለጥ ስለሆነ ቁርአን አረጋጋጭ መጽሐፍ ስለሆነ ማለት ምን ነው የሚያረጋግጠው? የቀደሙት መጽሐፍትን ስልጣናዊነት። ስለዚህ እነዛ መጽሐፍቶችም ከአምላክ የተገለጡ በመሆናቸው ከአምላክ መገለጥ ውስጥ አምላክ ኮፒ ያደረገ አይባልም። ከራሱ መጽሐፍቶች ውስጥ እንዴት ነው ራሱ ኮፒ ያደረገ የሚባለው? እንደዛ አይደለም። ስልጣናዊነቱንና የቀደሙት ነቢያትን አገልግሎት አብራራ በቁርአን ውስጥ ማለት ነው። ስለዚህ በዚህ ነገር ምን እናገኛለን? የአምላክን ብቸኝነት ነብዩ መሐመድ ሲያረጋግጡ እንግዲህ ሰይጣን አምላክ አንድ ነው ብሎ አያረጋግጥም፣ ነብይን አይልክም። እንደው ነብዩ መሐመድ ከአምላክ አይደለም ብለው የተሳሳተ ሙግት የሚያነሱ ሰዎች ማለት ነው። በሁለተኛ ደረጃ ከጣዖታት እንድንርቅ አምላክን በብቸኝነት እንዳናመልክ ምን አደረጉ? ትምህርትን አስተማሩ። ከጣዖታት ራቁ ብሎ የሚያስተምር ሰይጣን አለ እንዴ? ለምሳሌ ራሳቸው መጽሐፍ ውስጥ የማቴዎስ ወንጌል ምዕራፍ 4 ላይ ለእኔ ስገድ ነው ያለው ሰይጣን መጥቶ ኢየሱስን። ሰይጣን ለእኔ ስገድ ይላል እንጂ ከጣዖታት ሽሽ አይልም። ተመልከቱ እንግዲህ የሰይጣንን ካራክተርና ባህሪ ስንመለከት ለእኔ ስገድ ለጣዖት ስገድ ነው የሚል ሰይጣን እንጂ ሰይጣን ከጣዖታት ሽሽ አብርሃም ጣዖትን እንደሰበረ አንተም ከጣዖት ሽሽ ብሎ ሰይጣን አያስተምርም። በሶስተኛ ደረጃ የነቢያትን ስልጣናዊነትና መጽሐፍቶቻቸውን ነብዩ መሐመድ በመገለጣቸው አረጋገጡ። አላህ በመገለጡ አረጋገጡ። ስለዚህ የነቢያትን ስልጣናዊነትና የአምላክን መጽሐፍ እውነተኝነት ሰይጣን ያረጋግጣል? ያረጋግጥ። ስለዚህ የኢስላምን ትምህርት እውነተኝነትና የነብዩ መሐመድን ነብይነት አንቀበልም አናምንም የሚሉ ሰዎች በነብዩ መሐመድ በኩል የተገለጠውን የአምላክን ብቸኝነት ላለመቀበል ከስህተት ላለመመለስ ልባቸውን እያደነደኑ እንጂ የነብዩ መሐመድ ነብይነት የተገለጠና የበራ እውነተኝነቱ እንደ ፀሐይ የሆነ ግልጽ ሆኖ የተረጋገጠ ነው። ምክንያቱም እሳቸው አልተማሩም። ያልተማረ ሰው እንዴት ነው እንደዚህ ድንቅ የሆነ መገለጥን ከፈጣሪ ተቀበልኩ ብሎ ከራሱ የሚናገረው? እንዴት ነው ከፈጣሪ ሳይቀበልስ ያልተማረ ሰው እንደዚህ አይነት የታሪክ ኩነቶችን አመስጥሮና አበጥሮ የሚናገረው? ስለዚህ እንደው እስቲ ስለ ነብዩ መሐመድስ ምን ያስባሉ? እኔ ወደ ኢስላም ከመጣው
የኢስላምን መንገድ ከተከተልኩ አንድ ሳምንት ሆነኝ አይደል? ሰዎች ጥላችሁ ሄዳችሁ አላችሁ? አዎ በሪያ እና ምን ይላሉ አባ? በእምነት በኩል አለ አይደለ? ዝም ብዬ ከሞት በኋላ ያለውን ህይወትና ብቻ ወይም ወደ ሰማይ ያለውን ነገር ባለማወቅ ዘግቼዋለሁ። እኔ ባለማወቅ ማለት ነው፣ ተአምሮ በላይ በመሆን ስለዘጋሁት። እኔ የሚገርማችሁ ለትንሽ ጊዜ ዝም ብዬ ያለ እምነት መቆየት ነው ማድረገው። ዝም ብዬ ፈጣሪ ሲገልጽልኝ ምልክት ሲሰጥ ድረስ ማለት ነው። ፈጣሪ ምልክትን እስኪሰጠኝ ያለ እምነት ይቆያለሁ። እንደው ሰው ያለ እምነት አይኖርም። እንደው ያለ ተቋም ሊኖር ይችላል አባ፣ ያለ ተቋም። አዎ እሱን እኮ ነው እምነትማ። ትክክል። እኔ አሁን ማብራራት የማልችለው በውስጥ የራሴ የሆነ እምነት አለ። እንዲህ ነው ብዬ ማላብራራው ማለት ነው። ግን ከየትኛው ተቋም ነህ ብትለኝ አይደለም። ግን ተቋሙን ደግሞ ከተቋሙ ለማድረግ ደግሞ በጣም ማለት መመርመር ይጠበቅብኛል። በቃ ሁኔታዎችን ማየት ይጠበቅብኛል እንጂ ሰው እኮ የየራሱ የሆነ ልክ ነህ ጨርሰዋል እምነት አለው የየራሱ ማብራራት የማይችል በውስጡ። እንደው እርሶ በክርስትና ላይ አድገዋል፣ በክርስትና ላይ ኖረዋል፣ አገልግለዋል። ይሄን የምለው ከራስዎት አንደበት የሰማሁት ስለሆነ እንጂ እኔ ፈትሼ ያረጋገጥኩት ስለሆነ አይደለም። ታዲያ ምንድነው ነው የምለውት? የኢስላምን ትምህርት ይፈትሹ፣ ያጢኑ፣ ቁርአንና ሐዲስን ይመርምሩ። ከእኔ በተሻለ ለቁርአን ቦታና ለነብዩ መሐመድ ነብይነት አረጋጋጭ ይሆናሉ ብዬ አስባለሁ። እና ይፈትሹ። መፈተሽ ጥሩ ነው፣ ማንበብ ጥሩ ነው። ያነበበ ሰው መጨረሻው እስልምና ነው የሚል እምነት ነው ያለኝ። እስልምና ነው ስል የአንድ አምላክ አማኝ ነው የሚሆነው። ሰው ሰማይና ምድርን ቢመለከት አንድ አምላክን ይናገሩታል። እንደው በጥንቱ መጽሐፍ ቀድሞ በነበረን እብረት ሮሜ መልእክት ምዕራፍ 1 ላይ አባ ይሄ ፍጥረት ይናገራል ይላል። ምን? የአምላክን ብቸኝነት። ስለዚህ ስለ ኢስላም፣ ስለ አንድ አምላክ፣ ስለ ተውሂድ መጽሐፍት ብቻ ሳይሆን ፍጥረት ራሱ የአምላክን ብቸኝነት ወይንም ስለ ተውሂድ ትምህርት አረጋጋጭ ሆነው ነው የሚገለጡት። ልባችን ለተውሂድ ክፍት ናት። ተውሂድን ስትረዳ ታርፋለች። የአምላክን ብቸኝነት ለማወቅ ትጓጓለች። ልባችን ራሱ ነፍሳችን በዛ ነው የምትረካው። አምላክ አንድ ነው የሚለው ነገር የልባችን ምት ነው። ሰው አምላክን በብቸኝነት ሲያውቅ ያርፋል፣ እረፍ ይላል። ለኔም ዱዓ አድርጉልኝ፣ ለአባ ሂዳያ ይስጣት ብላለች ጎልድ። ለኔም ደግሞ ዱዓ አድርጉልኝ በኢስላም ላይ እንድበረታ ፍሬ እንዳፈራ። አሁን ቅድም ብለናል እና ከወይን ጉንዶ ጋር ሰው ከተጣበቀ በኋላ ምንድነው የሚያደርገው? ፍሬ ማፍራት ነው። አሁን ከኢስላም ጋር እኛ ተጣብቀናል። በነቢያት መንገድ ውስጥ ነን። እሺ ለክታለኝ ኢልሃም ተናገር። ኢልሃም መልክታለኝ ስላለች እኔም ያፋሽከኛል፣ ርቦኛል መሰለኝ ልተኛ። ኢልሃም ምን አልሽኝ? ከታች ጽሁፍሽን ሳያቆምኩኝ ወሬን። መልእክት ካለሽ ተናገሪ። በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ነኝ የቀደሙን ወረቃን ያወረድኩት ማለት ነውና በውስጥ የሆነ ቴክስት መጥቶልኛል። ምንድነው
እኔ ምን ለቴክስት መልስ መስጠት አልፈልግም እዚህ ጋር እየሰማሽኝ ከሆነ ማለት ነው። ግን አንድ ነገር ልነግርሽ የምፈልገው እኛ ሙስሊሞች ነን። በሙስሊሞች ቤት ደግሞ ፖለቲካ አይሰራም በየትኛውም አጋጣሚ ማለት ነው። ሲቀጥል ልጁን ደግሞ ሁላችንም የምናውቀው ነው። ተሳዳቢና የሆነ አሻፊ ነገር ነው። ለዛም ነው ያወረድኩት። ፐርሰናሊ ላይፍ ላይ ማንም መግባት አይችልም። እዚህ ጋር እየተጠያየቁ ያሉት ስለ ሃይማኖት ነው። ግን ደግሞ ሄድና እኔ ነኝ የማከፍር ሲለው ነው ያወረድኩት። ፐርሰናሊ ስለሆነ ማለት ነው። ስለማያገባው ይሄን ለማለት የሚያገባው ነገር ስላልሆነ። ሲቀጥል ደግሞ እኔ በውስጥ አልመልስላችሁም። ተቃጠሉ። ዛሬም ነገም አልመልስም። እሺ ታቸው ይላል ችግር የለውም። አብሽር አይ ሲጀመር እኔ አውቃለሁ እሱ እውቀቱ ምንም የለውም። ወይ ተሳርቦ ነው የሚወጣው ወይ የሆነ ፖለቲካ ሰርቶ ነው የሚወጣው። ያው ግን ያውራ ብዬ ነው እንጂ እንዲገባም አልፈለኩም። የቤሪያ መስለም በጣም አንጨርጭሯቸዋል። እዚህ ጋር እየጠየቀ ያለ ሳይሆን ያወረድኩት እኔ ነኝ የማከፍረው ሲል ወይ ሴት አይደለ ጀንጅነ ካታከፍረውም ወይ ደግሞ ታቻልክ ሞክር። አብደላህ ለኔ ብሎ አይደለም የሚሰለመው ወይ ለጎልድ ብሎ አይደለም ለነፍሱና ለራሱ ነው። ማንም ሰለመ ማንም አልሰለመ እኛን አያገባንም። እዚህ ጋር እየመጣችሁ እኔ ነኝ የማከፍረው እንዲህ ነው ማረጋው አትበሉ። ሲቀጥል ደግሞ እኔ ወላሂ አብደላህን አንድ ቀን ራስ በገስት ላይ ተቀምጠን አብረን ይሆናል ግን አንድ ቀን እንኳን አውርቼው አላውቅም። ሲጀመር ፎሎ የራሱ ፎሎ ባክ ራሱ አልተመላለስንም። ነው በቃ እነሱ እንደዛ ነው። አንድ ሰው ሲሰልም በቃ ያንጨረጭራቸዋል። ገና አባ ይሰልማሉ ኢንሻአላህ። አባ እርሶም አላህ ሂዳያውን ይስጦት። አባ አለው አይደል? ዱዓ እናደርጋለን። አንብቡ። እርሶም ቁርአን አለ በአማርኛ አንብቡ። ተፍሲር ቁርአን አለ አንብቡ። አላህ ሂዳያውን ይስጦት። ሰው ሲሰልም ቁርአኑ ከስልክ የሆነና እኔን እየወገኝ ብዙ አላስኬደኛል አለኩ አይደል እንዴ? በቃ ችግር የለውም። መግዛት ካልተመቹት እኛ ገዝተን እንልኩልዎታለን። የምር ዲኤም ላይ ያናግረኝና ባለህበት እልክልሃለሁ በአማርኛ ባለህበት። በቃ ፎሎ ተደራረጉ። አባ ፎሎ አድርጉታ አርን ጥሩ እናታቸው ኢልሃም እንደዚህ ናቸው እኮ። እኔም እኮ በውስጥ የስድብ አይነት ነው እንትን የሚላክልኝ ማለት ነው። መመለሱም እንትን ማለቱም አግባብ አይደለም። እንኳን አወረድሽው ሲጀመር ፖለቲካሊ ሰራው እሱ የሚመጣው ጎልድ ኢልሃም ሁላችሁም ከላይ ያላችሁ ጾማችን የመልካም ይሁንልን። ለወረዳ አደረገ። እሺ ወንድማችን አላህ ይጠብቅክ። አላህ ይጨምርክ። ትገባ ነው የምትወጣው? ኧረ አይደለም ከአባ ጋር እያወራው ነበር። ኦኬ ለዛ ነው። ሰላም ብያለሁ ሀቢቢ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁንልኝ። እሺ ሰላም አለይኩም። ሰላም ወራህመቱላህ። ወንድማችን አላህ ይጠብቅክ። አሚን። እሺ አባ ምን ይላሉ? አሁን ሰው ሲሰልም ለምንድን ነው የሚናደዱት? ሰው አንብቦ ተረድቶ ነው ወደ እስልምና የሚመጣው። በገንዘብ በምን አይደለም እናመጣው። እኛስ አንድ ሰው ወደ እስልምና ሲመጣ በገንዘብ ወይም በጥቅማ ጥቅም አይደለም። አንብቦ ተረድቶ ነው ወደ እስልምና የሚመጣው። እና እኔ ለምን እንደሚናደዱ አላውቅም። በጣም ነው የሚናደዱት። ይሄ አክራሪነት ነው። ምክንያቱም አንድ ሰው እምነቴ ልክ ነው ብሎ ካመነ መከተለው አምላክ ልክ ነው ወይም ደግሞ መከተለው ስርዓት ልክ ነው ብሎ ካለ በነፃነት ነው ያን ሰው ሊንቀሳቀስ የሚችለው እንጂ ይሄኛው ጠበቃ ቆሞ ተሟግቶለት የሚያደርገው ነገር የለም ብዬ ነው ማምነው። ይሄ ዝም ብሎ መንጋነትን ነው የሚያሳየው፣ አለመብቃትን ነው የሚያሳየው ብዬ ነው ማምነው። ይሄ ልክ አይደለም፣ ፍትሃዊም አይደለም። ይሄ ዝም ብሎ በቡድንና በስነ ልቦና በዳርክ ሳይኮሎጂካሊ ተጽዕኖ በቡድን አስሮ ሰውን በዚህና በዚህ እንትን ማለት እኔ ራሱን ያልደግፈው። ሰው የነፃነት ፍጡር ስለሆነ መሰለውን አንብቦ መሄድ ይችላል እስከ መሰለው ድረስ ማለት ነው። ምክንያቱም እምነት ግላዊ ነው እንጂ ቡድናዊ አይደለም። እንደዛ ነው የማስበው።